ንጉሱ ሊመጣ ነው። የኢትዮጵያ ትንሣኤ ቀርቧል። ለዓለም ሁሉ መዳን ምሳሌ የሚሆን የሰላም ንጉስ። እንዲህ አይነት አሉባልታ ወሬ የብዙዎቻችን ልቦና ከሞላው ሰነባብቷል። ተስፋም እናደርጋለን እንዲህ አይነት ንጉስ መጥቶ ካለንበት ውጥንቅጥ ውስጥ ይታደገናል እያልን እንሰብካለን። በአንድ ጎራ ደግሞ አጋንንት ሀገራችን ኢትዮጵያን ጎሉ አድርጓት የሰውን ዘር ለማጥፋት ሊቆጣጠር እየሰራ ነው የሚልም ትርክቶች አሉ። ሳጥናኤል ጎል በኢትዮጵያ እንላለን። እውነት ለመናገር የሰው ልጅ ህይወት ለማዳን የሚመጣው ማን ነው? እኛን ሰላማዊ ለማድረግ የሚመጣው ማን ነው? እንግዲህ ሞታችን ሞቱ አድርጎ መከራችን ተሸክሞ የሞታችን ደብዳቤ ቀዶ ወደ ህይወት መንገድ የመለሰን አንድ ክርስቶስ ነው። ከክርስቶስ ውልደት በኋላ በርካታ ሃይማኖቶች የፖለቲካ ሚሽን ይዘው አሁን የምናያቸው ዓለም ላይ የተዘሩ ሃይማኖቶች በዚህ መንገድ የመጡ አታሎሾች ናቸው። ስልጣን ለመያዝ የተለያዩ ኢምፓየሮችን ለመገንባት በታሪክ ወደኋላ ሂዳችሁ ስትመለከቷቸው በርካታ ሃይማኖቶች የመጡበት መንገድ እኛ ከፈጣሪ የተላክነን ፈጣሪ የቀባንን ምናምን በማለት በርካታ ራሱን አምላክን ክርስቶስን ሳይቀበሉ ከክርስቶስ ልደት በኋላ ከ3ኛው መቶ ክፍለ ዘመን ጀምሮ የመጡ በርካታ ሃይማኖቶች ኢምፓየርን ለመገንባት ነው። በሀገራችንም ይኩኖ አምላክ በ12ኛው ሰባ አካባቢ ሰለሞናዊ ዳይነስቲን ሲያቋቁም ስልጣን ከእግዚአብሔር ካልተቀባህ በቀር የለም ማለትና የኢትዮጵያን ታላቅ የነበረ ስርዓት ስልጣኔ አፈራርሶ አንድ ዳይነስቲ እሱም አልቀጠለም። ከዛ በፊት በ6ኛው መቶ ክፍለ ዘመን የመጣ ስርወ መንግስት ስለነበር እንደገና እሱ ደግሞ ጉልበት አግኝቶ ምናምን ደበላለቀውና እንዲህ አይነት ነገሮች በበዙበት ትርክት መካከል አሁንም የሰው ልጅ ለሰው ልጅ ቤዛ ሊሆን የሰው ልጅ ለሰው ልጅ እረፍት ሊሆን የሆነ ንጉስ ይመጣል። እንዴት? ከሰላም ሰላም የለን፣ አንተሳሰብ፣ ፍቅርን አናውቅ፣ ወንድም በወንድሙ ላይ ካመፀ ቆይቷል። የሰው ልጅ ተራ ነገር ሆኗል እኮ ከዳቦ ዋጋ የሰው ነፍስ ቀሎ እያየ ነው። በሰላም ወጥቶ መግባት ውድ ነገር ሆኗል። አሁን እንዴት ነው እኛ ለሌላው ዓለምስ የመትረፍ ምሳሌ የምንሆነው? ቴክኖሎጂ የለን፣ ኢኮኖሚው የለን፣ ደሃዎች ነን። እንዴት? እስኪ በሎጂክና በምክንያት አስረዱኝና እንዴት እንዲህ አይነት ትርክቶች በጣም የበርካታ ሰዎችን በአጉል ተስፋ ውስጥ ሞልቷቸው እኒህ ሰዎች ያ ጊዜ ሳይመጣ ውድ ህይወታቸውን ከፍለዋልና ወደፊት እኮ እንደምንለው ከሆነ ገቨርንመንት የሚባለው ሀገራት በሀገር ላይ የሚሾም ስልጣን የያዘ አካል ሁሉ የማይመጣበት ጊዜ ቀርቧል። ኮርፖሬቶች ናቸው የሚያስተዳድሯቸው። ቴክኖሎጂው ከእናንተ አቅም በላይ ረቆ ሂዷል። የሰው ልጅ ይህንን ነገር ፈጥሮት ሊሆን ይችላል፣ ግን ራሱን የሰው ልጅ አጥሮዞታል። ኤአይ የምትሏቸው እነዚህ ሮቦቶች፣ አርቲፊሻል ኢንተለጀንስ፣ ሰዋዊ አስተውሎት ያላቸው የፈጠራ ስራዎቻችን እኮ ስራዎቻችን ቀምተውን ወስደውታል። የጤና ዳታዎቻችን፣ የግብይት ስራው ሁሉን ነገር ይዘዋልና ወደፊት ዓለምን የሚመራው ቴክኖሎጂና ኢኮኖሚ ብቻ ነው። ገቨርንመንት የሚለው አቅም ያለው የትም ዓለም ላይ ሄዶ መኖር ይችላል። ለራሱ ሰላም፣ ለራሱ ምቾት፣ ለራሱ ድሎት ሰፋ ብሎ ይኖራል። አንተ እዚህ ቁጭ ብለህ የዕለት ዳቦ ያጣኸው ፍቅር የለህ፣ አትተሳሰብ፣ እንዴት ነው አንተን በአንተ ህይወት ውስጥ ሊታደግህ ማንም አይመጣም። ቢካሚንግ ኖ ዋን ነው። ይቺ ዓለም ለአንተ ድሎትና ምቾት ምንም አይነት ህብረት የላትም። ተባብራ አታውቅም። ውድ ዋጋ የከፈሉ ነፍሶችን ነው የምታከብረው ህይወት በራሷ። አሸናፊ ስትሆን የታሪኩ አካል ትሆናለህ፣ ስትሸነፍ ትረሳለህ። የበላይነቱን የሚወስድ ሁሌ ታሪክን እየጻፈ ይቀጥላል። እና እንዴት? እስኪ አስረዱኝ። እንዴት ነው እኛ የመትረፍ ምሳሌ የምንሆነው? ወደፊት ያለችን አንድ ተስፋ ነበረች። የገበሬ እውነት አርነት ያወጣል። ገበሬ ከሞተ ነገር ላይ ህይወትን ያስነሳል። ኢኮሲስተም ኢኮሎጂውን በመጠበቅ ህይወት እስካለ ድረስ ይሄ የሚታደስ ኃይል በራሱ ሰርክል የሚታደስ ኃይል ያስፈልገን ነበር። እሱንም በሪክሬሽኖቹ እያጠፋናቸው ነው። የሰው ልጅ ኃይል ፍሪ የሆነውን ጉልበት ፍሪ የሆነውን ኢነርጂ ወደ አላቂ ነገር እየቀየረው ሲመጣ ሪሶርስ ሲጠፋ የሪሶርሱ አካል ሆኖ መገኘት የተፈጥሮ ሀብትን ባለበት ሜንቴን በማድረግ ይዞ መጠበቅ ከሆነ አዎ ሊሆን ይችላል። ዓለማት
ያላቸውን ነገሮች በሙሉ ሲጨርሱ ያው ኦክሲጅን የምትሰራው ነገር አይደለም፣ አትፈጥረው። ውሃን የምትፈጥረው ነገር አይደለም። እነዚህ ነገሮች ተዳክመው የሰው ልጅ የሚያገኘው እኔና እናንተም የኃይል አንዱ አካል ነንና ይሄ ነገር እንዳይዳከም ተፈጥሯዊ ስርዓቱን አስጠብቀን ስንገኝ ከሆነ ግን ያን እንዳናረግ ደግሞ ፍቅር የለንም፣ ሰላም የለንም። አንተ በእኔ ውስጥ ህይወት አለ፣ አንዱ በአንዱ የተሳሰረ መሆኑ አልገባል፣ እያጠፋ ነውና እንዴት እስኪ ያስረዱኝ። በምን መንገድ ስለ መሾም ምናምን መመረጥ የሚባለው ነገር መሾም እድለኝነት ምናምን እንዳይመስላችሁ። መመረጥ ምናምን ማስተዳደር መቻል፣ ኃላፊነትን መወጣት፣ መከራውን መሸከም ነው። አንዳንዴ እንዲህ አይነት ነገሮች ሲመጡ በሌላው ላይ ተሹሞ ስልጣን መያዝ የበላይነቱን መውሰድ ይመስላችኋል። ኖ የራሳችሁንና የህይወትን ዋጋ መረዳት ነውና እንዴት አንድ ተስፋ አለችን፣ እሱም ተፈጥሮን በመጠበቅ የተፈጥሮ ሀብታችን እንደገና ወደ መለሰው ወደ ነበረው ተፈጥሯዊ ሚዛን መመለስ። እንዲያ ከሆነ ሊሆን ይችላል የመትረፍ ምሳሌ ልንሆን እንችላለን። ፍቅር ካለን መተሳሰብ ካለን ያ በልባችን ውስጥ ንጉስ ያልነው ራሳችንን፣ ራስን ማክበር፣ ራስን ማንገስ፣ ራሱን ያከበረ ሌላውን ስለሚያከብር እንጂ ሰንበዲ መጥቶ በምታት በታምር እንደሆነ አይሆንም። ተአምር ሰርቶ የሚያድንህ ማንም አይመጣም። ይሄ ለዚህ ደግሞ ክርስቶስ ማሳያ ነው። ያንተን መከራ ተሸክሞ ያንተን ሞት ሙቶ ነው እንድትድን ያደረገህ እንጂ ተአምር ይሄ የሆነ ሰዎችን ምታት በሆነ መንገድ አጥፊዎችን በሙሉ አጥፍቶ አይደለም፣ እነሱንም ይቅር ብሎ ነው። እነሱንም በህይወት መንገድ መርቶ ነው። ስለዚህ በህይወት መንገድ መምራት ለሌላው ህይወት በመስጠት ነው፣ ሌላው እንዲኖር በማድረግ ነውና እዛ ላይ ተስፋ ሊኖር ይችላል። የገበሬ እውነት አርነት ያወጣል። ገበሬ ከሞተ ነገር ላይ ህይወትን ያስነሳል። ያው መልካም ዘርን ዝሩ፣ መልካም እንዲሆን የምትመኙ ካልሆነ ግን ሁለት አይነት ነጋሪት ነው የምትጎስሙት። አንዱ መሞቻችሁ፣ አንዱም ደግሞ እስክትሞቱ የምትጠብቁበት። የገበሬው ልጅ ዮሐንስ ሽፈራው ነኝ። መልካም ሰላሙን